ባዶና የሚባል ሰው መሀይሙን ይጅበት። አሁን ኦሮሞች አልነቁም። የኦሮሞ ህዝብ አልነቃም። አማራም እየነቃ አይደል። ጭራሽ ወደ ባህር ዳር እንወስዳለን እያሉ ተመልከች። አንድን ለማኝ የተወሰነ ለአንድ ደቂቃ አስረጁ ለህዝቡ። እነሱ ሰሜነኞች እንዴት አድርገው ፖለቲካ እየሰሩት እንደሆነ ተመልከች። ወጣቱን ለመያዝ በፈንቅለ መንግስት አድርገው አብይን ገለው ደብረጽዮን ለማምጣት እኮ ነው እየተሰራ ያለው። ይሄን እንዴት አማራው አይነቃም? እንዴት ኦሮሞ አይነቃም? እንዴት ብልጽግና የሚባለው ደደብ አያውቅም? ይሄን ወጣት እኮ በሙሉ ማጥፋት እኮ ነው ያለበት። ቀይ ሽብር ቢሆን ኖሮ እኔ አንዳንዴ ያደንቀዋለሁ፣ መንግስቱ ኃይለማርያምን አንዳንዴ ያደንቃለሁ። አማራ የሚሆን ኦሮሞን የለጠጠው በጥይት ትክክል ነው ብዬ አስባለሁ። አይደለም እንደ ብርጅ አሁን የቂጡን ምናምን እንደበደረግ እንደዚህ እየመጣ ለማኝ ነበር። ይሄን ሰው ወጣት እያበላ ይሄን የመጣውን ሰብስቦ እኮ መረሸን እኮ አብያውን ቢረሽን እኔ እፈርምለታለሁ። የእነ አዶናይ እንቅስቃሴ ምን ይመስልሻል? ጠቅላላ የህዋትና ሻዕቢያ አባላት ንቅናቄ እኮ ነው። በዓለም ደረጃ እኮ አይገባውም። የከብት ብልጽግና የምትዩ ቀጥይ። ብልጽግናው ራሱ የዛው አካል ነው ባይ ነኝ። ምክንያቱም ብልጽግና ውስጥ ያሉትን እንዳለ አብኩቶ ፈጭቶ የሰራው ቲፒኤልኤፍ የእሱም አካል ነው ራሱ አይደል? ደብረጽዮን የሰሩት ያ። ለዚህ እኔም እኮ ይሄን የምለው ብልጽግናን እንዲጋለጥ ነው። አሁን እና አዶናይ ምናምን እነዚህ ካልነካቸው አልኩ እኮ ብልጽግና አብይ አህመድ ራሱ ከሻዕቢያ ጋር ነው የሚሰራው። ቀለበት እኮ አስሯል። ያ ስለዚህ ሌላ ዓላማ አለው ማለት ነው። ያ ካቲ ለመሰለ እንግዲህ አስበው። አሁን 4-5 ሰው ሆነ አንድ ካፌ ቁጭ ማለት አችልም። እነሱ ግን ያቸው ፕሪቪሌጅ ናቸው። ፓርቲ ያረጋሉ። ተሰብስበው ኢቨንታቸውን በሰላም ነው፣ ያውን በወታደር እየተጠበቁ ነው። ግን ሌላው ኢትዮጵያዊ 4-5 ሰው ሆኖ ቁጭ ማለት ክልክል ነው። ከምሽቱ 1 ሰዓት ከቤት መውጣት አይችሉም። እነሱ ኦል ናይት እየተዳሩ እየጠጡ ነው የሚያነጉት። ያንንም በስነስርዓት በቪዲዮ እየቀረጹ እያሳዩ ነው። ኢትዮጵያ ውስጥ ነው ወይስ የት አውሮፓ ሀገር ነው ወይስ የት አሜሪካን ነው ነው የምትለው? ናይት ክለባቸው ራሱ የአዶናይ አባት ሚኖር ገንዘቡ የኢትዮጵያ ህዝብ ሀብት ነው። ተጋዳላይ ነዋ። ኢትዮጵያን ስላፈረሰ ኢትዮጵያን አፍርሶ 10 ሀገሮች ስለሰሩና የኢትዮጵያ መከላከያ ሰራዊት የሚባለውን በትነው እነሱ ተጋዳላይ ሆነው ላይፍ ታይም እየተጦሩ ነው። ተጋዳላዮች ማለት አማራን የገደሉ ያዋረዱ፣ ሌላውንም የኦሮሞ ወጣት ያዋረዱ የገደሉ እንደና ጫሉ አይነቶችን ያዳፉ ናቸው። ዛሬ ተዝናንተው ኢቭን የነሱ ኔክስት አሁን ደግሞ ኔክስት ጄኔሬሽን ይሄ ወጠጤ በስነ ስርዓት አስበው እንግዲህ ኢትዮጵያ ውስጥ እንደ ልቡ ይወልን። ማታ የቲክቶክ አዋርድ ከተሸለመ በኋላ ጠዋት የት ነው ያየ ነው? በፕሌን በሮ አክሱም ጽዮን አየ። እነሱ ብቻ ናቸው ኢትዮጵያ ውስጥ የሚኖሩት። ሌላው መንቀሳቀስ አይችልም። ኢቭን የፈረደበት አማራማ ከአንዱ ቀበሌ ገበሬ ማህበር ሌላው ጋር መሄድ አይችልም፣ በጭራሽ አይችልም። ፋኖ ተብዬው ሻዕቢያ፣ ፋኖ ተብዬው ቲፒኤልኤፍ በክልሉ ገብቶ መብቱን ነጥቆ ልጆቹን እያነቀ እየወሰደ ይደፍራል፣ እያነቀ እየወሰደ ይገላል። መጥቶ ደግሞ አርሶ አደሩ መሳሪያ ያለሃሉ አውጣ እያለ ይገርፈዋል። ተፈለገም ገሎት ይሄዳል። እንዳሁኑ ልንገረ ሞጣ 50 ዓመት የለፉበትን ፋኖ ነኝ ብሎ አማራን ተበቅለውታል። በቃ እነኝህ ምልምሎቹ እነ ዘመነ ካሴ ኦልሬዲ ቲኬቱ ዋን ዌይ ነው ብያለሁ። አስመራ ድረስ የሄዱት ቴክኒክ ኮሌጁ፣ ደቡብ አፍሪካው ይሄን ሁሉ አምጥተህ ስታስቀምጠው ይሄ ሰውዬ ለነሱ የተዘጋጀ ፐርፐዝ ነው። አማርኛ ይናገራል። አማራው ደግሞ አጠናም አማርኛ ከተናገር ያቺ እኮ ገበሬዋ ያለችውን ሰምታ የለ እንደ የአማራ አርሶ አደር እሸቱ መለስ ሄዶ ሰላት ኦነግ ቢመጣ ታስገብ፣ ኧረ ይግባ ቤት ለእንግዳ ነው ይደር እቀበለዋለሁ ስትል አሰማትም። ኦልሬዲ ተጠንቷል። እንኳንና ዘመነ ካሴ ከዛ በፊት ስንቴ ፊቱን ያስመታ ሰውዬ በእነኚህ ሰዎች አድርገው አማራን ተበቅለውታል። ምክንያቱም መስማት አልቻለማ። የገዛ ልጆቹ የሚነግሩትን መረጃ ነገርኩ እኮ ቅድም። ኦሮሞንን የሚሉት የኦሮሞ ልጆች አፕሪሼት አድርገው ተቀብለውታል። ሌሎቹም ደቡብ ውስጥ አፕሪሼት አድርገው ተቀብለውታል። አማራስ ይሰድበናል፣ ያሳድደናል፣ ስም ይሰጠናል፣ ያገለናል፣ ይጠላናል።
ሃይማኖቱ ስታክ ያደረገውማ ጥላቻውን አትጠይቀኝ፣ አይጠየቅም እሱ። እኔ የሚገርመኝ እምነቱ ራሱ እንዲህ አይነት ስር የሰደደ ጥላቻ ነው የሚያስተምረው ነው የሚያሰኝ። ራሱ እኮ ክርስቶስ በጥፌ የመታውን ሰውዬ መልሼ ልምተው አላለም። እንደ ትምህርቱ ከሆነ አየህ፣ እንደ ትምህርቱ ከሆነ እኛ ብንበድላቸው እንኳን ይሄን ያህል አድሚያ ይሄን ያህል ነጠላ ውስጥ ተቀብሮ ሰው ላይ አድማ መምታት፣ ዘመድኩን በቀለ እኛን እንዲያዋርድ ስም እንዲሰጠን የአንተን ትዳር እስቲ በትን የሄዱት እኮ በኦርቶዶክስ ተዋሕዶ የመሸጉ አማራዎች ታጅቦ ነው። ምንድነው እኮ ያየነው? ይሄ የ100 ዓመት ታሪክ አይደለም እነግርህ፣ አሁን በቀደም የሆነ ነው። 24/7 የአንተን ትዳር ቁጭ ብሎ ሲፈተፍት አይዞ ጎበዜ ዘመዴ አይዞ እያሉ ጊፍት የሚሰጡት የኢትዮጵያ ኦርቶዶክስ ውስጥ የመሸጉ አማራዎች ናቸው። እሺ ዘመድኩን አተረፋቸው፣ ዘመድኩን 4 ኪሎ አደረሳቸው። እኛ የተናገርነው ውሸት ነበር። አንድ መሬት የምትወድቅ ነገር ነበረች። ያንን ቢከተሉ እኛን ተወንና ያኝን ሃይ ፕሮፋይል የሆኑ አቶ አያሌው መንገሻ ዛሬ በምኞት በፍለጋ ማይገኙ ምሁር ስንት ልምድ ያላቸው እሳቸውን እንኳን ቢሰማ ሞጣ ሰደበኝ ብሎ ሊያሳብብ ይችላል። ብሪጅ ሰደበችን ሊል ይችላል። እሺ አቶ አያሌው መንገሻ ኢቨን እንኳን አማራ ብለው ማይሉ በትክክል መረጃ የሚያቀርቡ የማንንም ነገድ የማይጠሩ ክብራቸው ከሰማይና ምድር የከበዱ ሰው እኚህ ሰውዬ መጥተው ሲነግሩት መስማት አልቻለም። እንደውም የሰለጠኑ ትግሬዎች ጥፍር ቆራጭ ነው አማርኛ ተናጋሪ እንደነ ራስ ጎልድ አይነቶቹ እንደነ ጆከር አይነቶቹ እነሱ ስለገባቸው መርዝ ስለሆነ ንግግራቸው አማራን ስለሚያድን ቶሎ ብለው ያመቋቸውን የአረብ ሀገር ሴቶች አድሜ አስመትተው እሳቸውን ሲያሰድቡ ነበር። ፎቶቸውን ዘቅዝቆ ሲሰድቡ ነበር። ዘመድኩን በቀላውን 4 ኪሎ አደረሰው። የኢትዮጵያ ተዋሕዶ ውስጥ የመሸገውን አደረሰ ወይ? 1.7 እኮ ነው የተቀበላቸው። ድምጥማጡን አጥፍቶ ድራሹን አጥፍቶ ጎንደርን ትጠፋለህ፣ ድምጥማጥ ይጠፋል ብሏል ወጥቶ። ጎንደርን እንደ ህዝብ ከጎጃም በኩል ያለው ሲረዳው ጎንደርን ትጠፋለህ፣ ድምጥማጥ ነው የሚጠፋ ብሏቸዋል። ተመልከት። እናው ምን ልል ነው ከጎጃሜ ዘረኞች ጋር ሆኖ ጎንደርን እኮ ሲያጠቃ ነበር። አዎ ዘመድኩን በቀለ በተለይም ዳኛቸው የምትባል ማህይም ይሄ አንድ እንግሊዝ ሀገር የነበር ደግሞ አለ ትግሬ እዚህ ጋር ቆማጦች ሰፈር እዚህ የሚኖር ባህር ዳር ውስጥ ቀበሌ 14 መሰለኝ እዚያ የሆነ ከብት እርባታ ምናምን አማራን ሲዋጉ የተቆረጡ ትግሬዎች ከነሱ የተወለደ አባይታ የሚባል አዳነ ነው ስሙ። እና አክሰንቱ እዚያው ስለተወለደ የጎጃሜ አክሰንት ነው። ዩሪ ታደሰ እነዚህ የአኪላ የሚሉት ጎንደሬ ደግሞ ጠመንጃ መያዝ ነው እንጂ ጠመንጃ ይዘህ እናስገባና ፋኖ አይገባም ትበትነዋለህ እያሉ ተመልከች። የዘመነ ካሴ ግሩፕ ጎጃሜው አንድ ላይ ቁሞ ጎንደሬን እንደ ህዝብ ሊያጠፋ ነበር ይሰራ ነበር። ሀቆን ዋጠው ስኳድ ይለዋል ምን ይለዋል። ያ ማለት እንዳንገናኝ ነው የተደረገው። አሁንም ወሎዬና ጎጃሜ ጎንደሬን ለማጥፋት ነው እየሰራ ያለው። እና ይሄ ሸዋ የሚባለው ብታዩቸው እንደዚያ ነው የተቧደኑት። የምሬና የዘመነ ኃይል ተቧድ ነው የሚያጠቀው ደቡብ ጎንደርና ሰሜን ሸዋ ነው። ዝም ብላችሁ እዩዋቸው፣ ዝም ብላችሁ እዩዋቸው እንዴት ጎንደርን ለምን በሉኝ። ምሬና ዘመነ ከጀርባቸው የሚመሯቸው የአድዋ ትግሬ ስለሆኑ እኮ። የአድዋ ትግሬ ደግሞ ዋናው ሸዋና ጎንደር እንዲጠፋ ነው የሚሰራው። ትግሬማ ጎጃምማ እንትናቸው ዘመዳቸው። ጎጃሜዎች ከትግሬ ጋር ለመሞዳሞር ሲያስቡ የመለስ ዜናዊ አስረስ ተሰማ አቅድማያቱ ለውጊያ መጥቶ እዚያ የቀረ አማራ ነው ብለው እኮ የቢቸና ሰዎችና የባህር ዳር ሰዎች ያወራው። ተመልከቱ፣ አንድ ዶክተር ጽፏል። ጎጃሜ ያየሽው ምን ያህል ክፉ እንደሆነ። ትግሬ ጋር ለመሞዳሞር ሲያስብ የመለስ ዜናዊ አያት ጎጃሜ ነው ብሎ የመጣ እኮ ነው ጎጃሜ። ጎንደር ያን ያክል ተዋግቶት ወያኔና ሻዕቢያን ጎጃሜ ነበር ቂጡን አፈንድዶ የሰጠ። አንድ ጥይት ከኔ ቤተሰቦች ጀምሮ ሳያፈነዳባቸው 4 ኪሎ ገቡ። ዛሬም ጎጃሜና ወሎዬ ቂጡን አፈንድዶ ለትግሬ እየተለጠለጠ ነው። እንግዲህ ተመልከች፣ ወደ ታሪክ ዳህራ ብንሄድ አፄ ዮሐንስ የትግሬው መሪ ነበር።
ተክለ ሃይማኖትን አስጎንብሶ 2 ጊዜ ቂጡን ደፍሮት ምኒልክ ደግሞ 1 ጊዜ ቂጡን ደፍሮት ምርኮኛ ነው ባይዘው የንጉስ ነው የምትዩ ዘመነ ካሴን አታዩም? 03 ቀበሌ እኮ ነው የተያዘ ምርኮኛ እኮ በአማራ ታሪክ ምርኮኛ ሲመራ በዘመነ ካሴ ነው። አሁን ዘመነ ካሴ ማለት ዳግማዊ ጨመዳ ሰቦቃ ነው። ማንም የምትዩ ተማራኪዎች ኦሮሞዎች ማን ነበር የተማረኩት? አባዱላ ገመዳ ወይም ደግሞ ብርሃኑ ጁላ ዳግማዊ ብርሃኑ ጁላ ብንለው አይሻልም? አሁን ዘመነ ካሴ 03 ኪሬት ጎጃሚ አውቆ ነው። ዘመነ ምንም እንደማያድን ያውቃል። መሪ እንደው አንድ ይሁንን ለመሞዳም ሁሉ ጊዜ ጎጃሚ የኛ ዘመዶች ይለጠፋሉ ከመጣው ጋር እኛ ሄደን ቤተ መንግስት እንግባ ይሉ። አሁን ዘመነ ትግሬ 2ቱን ትግሬ ተሸክሜ እገባለሁ በቃ አለ። ከጀርባ ያሉ ሰዎች ሁሉ ትግሬ ጋር ነው የምንሰራ። ያሰለፏቸው ማርቆስ በምን ያደጉ ከሌላ ብሔር የመጡ አገዎች፣ ኤርትራኖች፣ የኦሮሞች እዚያው መቼም ጎጃም ውስጥ ድመትና አይጥም ይወለዱ የጎጃሜ ማህበር ውስጥ ይመዘገባሉ። ታውቂያለሽ? አዎ። አይጧ ጥቁር አይጧ ትመዘገባለች ጎጃም ውስጥ በድር። ጥቁር አይጥ ማናት? ቀይ አይጥ ሁሉ ትመዘገብ። አሁን ቀዩ አይጥ ማነች? ቅዳሜ ገበያ አይጠመጎጧ አይጠመጎጥ ቤተልሔም ዳኛቸውን ተመዝግባለች ከነ ቤተሰቧ። ጎጃሜ ናት። እዚያ ስለተወለደች ግን እኮ ኦሮሞ ናቸው። ጎጃሜ ውስጥ ማይ ፍሬንድ ውሻዋ፣ ጦጣዋ፣ ዝንጀሮዋ ጠቅላላ በጎጃሜነት ትመዘገባለች። በቀደም ጦጣ ወረፋ ይዛ ጠየቅኳት። ምንድን ነው እዚህ የቆምሹ ስላት የጎጃም ኮሚኒቲ ልመዘገብ ፈልጌ ጦጣ ናት። ሂጅበት እንዲህ እያልሽ ይህንን ርካሽ አጋልጦ ለኢትዮጵያ ሕዝብ ማጋለጥ ያስፈልጋል። ቀጥይ እና ምነው ውሃ ጠማሽ ስላት ብዙ ሰዓት ቆሜ ማለችኝ እና ጉቦ ሰተሽ ግቢ እንጂ ኧረ እንዴት ሆኖ ደብረ ማርቆስ ለጎጃሜ ነው የምልሽ። እንኳን ቅዳሜ ገበያ ተባለች አይጠመጎጥ ሴት ውሻ መጣ ወይም አንድ ጦጣ የጎጃም ሕዝብ ማህበር ውስጥ መግባት አለብኝ ብትል ወዲያው ትመዘገባለች። የአባይ ልጅ ነው። ኮዱ ምን እንደሆነ ልንገርሽ። ጎጃሜ የእኛ ኮድ አዲስ አበባ ጎንደሬና ሌላውን ሲያገሉት ልንገርሽ። ነጋዴዎች መጣ ከሌ ይባል እዚያ ፍሬ ያለ ኖርኩት ድራፍታችን ጠጣ ይመጣል። ሌላ ሀብታም ሌሎች ሀብታም ጋር ዱቅ ብዬ ያዳምጣል። ምን እንደሚሉ ልንገርሽ። ሰላም ተዋውቁት ይባላል። ቁጭ ይላል። ሰማይ በለው ፎኑ ይዝልሻል። ድሮ ትልቅ ፎኑ ይዛል። ጸዳ ያሉ ናቸው ጎጃሚዎች ነው። መልካቸው ረጃጅም ናቸው። ይቀመጣል። እግሩን 44 ጫማ አይደል የሚያደርግ እግሩ ራሱ አይተሽዋል። ፈርታይል የሆነ ሰው ላይ ያደገ ነው። ቁጭ ሲል ምንሽሩ ራሱ በቃ ጋደም ብሎ ነው የምታዩ። ያለ አንድ ቀን መጣና አንድ ጎጃሚ ጥቁር መነጽር አድርጓል። ሰልጥኗል። በቃ ደግሞ ይማራሉ። በጣም እስከ ዶክትሬት ዲግሪ ሄዳሉ። ዴረስ ያላ ሰላም ነው ነው እንደናችሁ። ከዚያ አንደኛው መልማዩ ምን አለ? እንዴት ነው የት ነህ አለው። የአባይ ልጅ ነህ ሲለው አየሽው የአባይ ልጅ? አዎ አለ። አስገቡት መዝግቡት። ጦጣዋ አልኩሽ እኮ ነጋውን አማራ ቢሊዮነር ጋር ሄዳ ጦጣዋ ራሷ ማነው ይሄ ማንክንዴ በላይነህ ክንዴ ጋር ሄዳ አሁን አንድ ጦጣ ጎጃሜ ነኝ ማህበራችሁ ውስጥ መግባት እፈልጋለሁ ብትል እንዴ እድሜሽ ስንት ነው? የት ነው የተወለድሽው? የት አካባቢ? ብዙ ጊዜ የት አካባቢ ነው ፍሩት የምትበዩ ምናምን ተብላ ጎጃሜ ሆነሻል መታወቂያ ያሰጣለች። ቀጥይ። አዎ እንግዲህ ዛሬ ኢትዮጵያ እየፈረሰች ነው የኛ አጀንዳ። አማራው ያው ቅድም እንዳልነው 7 ድፍን ዓመት ዴይሊ ሳንሰለች መረጃ ሰተነዋል። መረጃው የምናመጣው በስንት ስቃይ በስንት ገንዘብ ተከፍሎበት መረጃ የሚያመጡ ሰዎች ራሳቸው ዝም ብሎ በነፃ አያመጡም። ግን በነፃ የሰጡት ዕቃ ርካሽ ነው እንደሚባለው እንካ ያሉት ዕቃ ርካሽ ነው ስለሚባል አማራም ከመረጃ ርቆ ብዙ ዘመን ለ50+ ዓመት ስለኖረ
ፖለቲካ ኮሬንቲ ነው ራቀው እየተባለ ልጆቹን ለጦርነት ብቻ እያሰለፈ ፈንጅ እየረገጠ የኖረ ህዝብ ስለሆነ መረጃችን እንዳይሆን ሆኖ ጠላቶቻችን ያን ሊያፈርሱ ሰሜንኛ ብለው እየመጡ ስለሆነ ፋኖ ተብየውም የአማራን ህዝብ በአማራው ህዝብ ውስጥ ገብተው አማራ እንደምጥማጡን አጥፍተውታል፣ አውድመውታል። ልጆቹ መሀይም አድርገዋል። ትምህርት ቤት ዘግተው ኢንፍራስትራክቸሩን አውድመዋል። ስለዚህ አማራን ተበቅለውታል። በፊት እንደውም በፍለጋ የማያገኙትን አማራ ዛሬ በግልጽ በነዘመነ በናስረስ ማረ ዳምጤ እየተጋበዙ እየገቡ አማራ የሚታረደውን አርደዋል፣ የሚታፈነውን አፍነዋል፣ የሚደፍሩትን ደፍረዋል። ህፃን ወንድ ልጆች ሳይቀሩ ተደፍረዋል። ሰው አማራን አሁን ፋኖ ማለት ናቸው። ፓርቲ እየጫሩ ሌሊቱ ሙሉ እየጠጡ እየተፉ ነው የሚኖሩት። ስለዚህ እኛ እንደውም ጥርጣሬያችን ብልጽግና አብሯቸው እየሰራ ነው። ስለዚህ ህዝብ እንዲነቃና ህዝብ በደንብ አድርጎ እንዲመለከት ነው ዛሬ መጣ ነው። የአማራን ጉዳይ እዚህ ጋር አብቅተናል። ምክንያቱም አማራ 7 ድፍን ዓመት ይሄ ማንም ያውቀው ነው። 7 ዓመት ሙሉ ታይቶ ተሰምቶ ማይታወቅ ያውም 1 ሳንቲም ሳይሰጠን እያገለለን አድሚያ እየመታብን ጠላቶቻችን ጋር አብሮ እያሳደደን እኛ ግን ሞራል ስላለን አማራዎች ስለሆን መተን የሚሰማው እስቲ ሰለቸው መረጃ ነግረነዋል። መረጃውን አፈርደቼ ነው ያስበላው። አይፈልገውም። ሰው ለማይፈልግ መረጃን በአግባቡ ለማይጠቀም ህዝብ ብሰጠው ውሃ ቢወቅቱትን ቦጭ ነው። እኛ ጊዜያችን፣ እድሜያችን፣ ገንዘባችንን አጥፍተናል። አማራው ግን እያለቀ ነው መረጃውን መጠቀም ስላልቻለ። መረጃውን አይፈልገውም። አማራ